ካለበለዚያ ግን አትሂድ እነሱ ጋር። እኔ ለማብኳካት ወይ ነገሮች እንትን ለማለት አይደለም፣ ግን ማደርገው ነገር አለ። እኔ ደብረ ዘይት ሄጄ አሳያለሁ የማደርገውን ነገር ማለት ነው። አልሄድም ብለኛል አይደል አንተ? እዛ ያሉት እባቦች አሉ፣ 2 እባቦች፣ እባብ ለእባቦች አሪፍ እባብ ሆነዋል። ይመቻቸው። አንተም ሄዳለሁ የምትል ከሆነ ሂድ፣ ያለውን ነገር ተመልክተህ ጸብም ከሆነ ተጣልተህ ና። እኔ ደግሞ በማንኛውም ነገር አግዛለሁ። ግን ሀሳቤን ብትቀበለኝ ደስ ይለኝ ነበር። እኔ ከመሄድ እኮ ወደኋላ እየተኳኩ ነው አይደለ? እየተግማሙ እየተኳኩ ነው አይደለ? እዛው ይጨመላለቁ ይብቋቁ። እዛው ደብረ ዘይት ቢሾፍቱ ምናምን ያሉበት ቦታ ላይ እንደፈለጉ መግማማት ይችላሉ፣ መብካካት ይችላሉ። ገብቷል? አንተ ግን ሄደህ እዛ ተደረበ ከነሱ ጋር አብኳካለው የምትል ከሆነ ሂድ። ረጅም ጉዞ በኋላ እነሱ ያሉበት ሆቴል ደርሻለሁ፣ ኩሪፍቱ ደርሻለሁ። አብርሃም ግን አሁን በዚህ ሰዓት ቤተሰብ እየፈለገው ነው ያለው፣ ጋሽዬ እየፈለጉት ነው ያለው። ስልክ እያነሳ አይደል? ሁለቱም ቤተሰብ የሩታን ቤተሰብ የአብርሃምን ቤተሰብ እየፈለጉት ነው፣ ጋሽዬም እየፈለጉት ነው። አብርሃም እዚህ ድረስ የመጣሁት እዛ ተገኝቶ ማውራት ያለበት ነገር አለ። በዚህ ሰዓት ቤተሰቡ እንዳለ በሙሉ ተፋፍሟል። በቃ ቤተሰቡ እየገባበት ነው ጉዳዩ ላይ። ያንን ነገር ደግሞ መገንዘብ አለበት። እሱ እዚህ እየተዝናና እዛ ቤተሰብ መጨነቅ ማለት የማይመስል ነገር። ይሄን እንዲሁን ደግሞ እያደረጉ ያሉት ቤተሰብ ሊገባበት እንደሆነ እኛ ከጀርባ ቤተሰብን እያወራን በእኛ አቅም ሊሆን አልቻለም፣ እናንተ ተቆጧቸው እያልን እኔም እዩም እየለፋን እያለ በዛ መሃል ነው እና አቤል ይሄንን ነገር ቀምረው ኩሪፍቱ ድረስ እንዲሄድ ያደረጉት። ለምን? አብርሃም ከሩታ ጋር እንዲመለስ ስለማይፈልጉ ማለት ነው። ይሄን ኢክሱ ለምን ነገሮችን እንደማትረዳ ግራ ነው የሚገባኝ። አይደለም እዩ ስማኝ አንዴ፣ እኔ እናንተ እንሂድ። ትላንት እየተፈጠረ ያለውን ነገር ነው ሩታ ጋር አይታል አይደል? አሁን ሁለታችን አንድ ላይ ሆነን እንሂድ፣ ደብረ ዘይት እንሂድ። ያለውን ነገር በምናስተካክልበት መንገድ እናስተካክላለን። አሊያም ግን አሁን ቤተሰብ እየተነሳና ቤተሰብ እየገባበት ያለበት ጉዳይ ነው። እኔ ደግሞ አሁን በዚህ ሰዓት ላይ ሆኑ ይችላሉ። እነሱ አይምሯቸው ካላዘዛቸው ያረጉት ያሉ ነገር ትክክል ሆኖ ከተሰማቸው ይሄዱበት። አብረው ሄዱ ማለት እኮ እዛ ምንም የሚያሳስብ ነገር የለም። ወይ ሌላ ነገር ያደርጋሉ ወይ ያማገጣሉ ወይ የሆነ ነገር ይናሉ ማለት አይደለም እኮ። ገብቶሃል እኮ ቢያንስ ይኸውልህ ሌላ ነገር ያደርጋሉ እኮ አይደለም እዩ። ቢያንስ እኔ እናናግራት፣ እኔ እናንተ ሄርሜላ እናናግራት፣ ያንን እናድርግ። ተዋቸው እነሱን ሌሎቹን ልናገኝ ወይ እና አቤልን እና ብሩክን ለማግኘት አይደለም። ሄርሜላን ግን እኛ መመለስ ባለብን ነገር እንመለሳለን። አሁን ነገሮች እየከፉ ነው እንደምታየው ነው። ቤተሰብም አምርሮ እየተነሳ ነው። ጋሽዬ በጣም ደብሮታል። ጋሽዬ እንዴት እየተማረረ እንደሆነ አይታል። የሩታ ቤተሰቦች ምን ያህል እየተናደዱ እንደሆነ አይታል አይደል? ያ ነገር ደግሞ እንደቀልድ የምናየው ነገር አይደለም። እስካሁን ቤተሰብ በስነ ስርዓት አልገባበትም ይሄ ጉዳይ ላይ ለምን ራሳቸው ይፈቱታል ተብሎ። ግን አሁን ላይ እንደገና ድጋሚ እኮ አንተ የምትለኛው ደብረ ዘይት ሄደን አብርሃምን ይዘነው እንምጣ። አሁን ሁለቱም ቤተሰቦች ህፃን ልጅ አይደለም ገባኝ። ሄደህ ራሱ እኮ አልመጣም ሊል እንደሚችል ታውቃለህ። አልመጣም መብቴ ነው ሊል ይችላል። እሺ ቢያንስ ሄርሜላን የምናረቅበት መንገድ ሌላ ነገር ተፈጥሮ ወይ እዛ የሆነ ነገር ተፈጥሮ እንደገና የማያዳግም ስህተቶች ተሰርተው ምን ማየት አልፈልግም። ስለዚህ አሁን አብረኝ ሂድ እንሂድ በቃ። ገና እኮ ያሉበትን ቦታ አይደለም ከዚህ ገና ከሀገር እኮ እንወጣለን። አሁን ከደብረ ዘይት ነው አይደል ሄዱ። መጀመሪያ ሀገር ውስጥ ይዝናናሉ እያሉ ነው። ከዛም በኋላ እንዝናና። አሁን የሚሉት አቤል ጋርም ስደውል የሚያለኝ ገና ምን አይተህ ገና አሁን ከተማ ላይ ደብረ ዘይት ተዝናናን፣ ቀጣይ ደግሞ ሌላ ዱባይ ምናምን ሄደን ተዝናንተን እንመጣለን ነው እያለኝ ያለው። ገብቶሃል እኮ ያንን ነገር እኮ ሰምቻለሁ። ግን ያ ነገር ከመሆኑ በፊት እኔ እናንተ ይሄንን ነገር ልናቋርጠው ይገባል። እዩ ቢያንስ እንደ ጓደኛ ሰው ሲሳሳት መመለስ አለብን አይደል? እኔ መጣላት ካለብኝም ለመጣላት ዝግጁ ነኝ። አሁን ላይ በጣም እያስጠሉኝ ነው አቤልና ብሩክ ማለት ነው። አብርሃም ምን እያደረገን እኮ እንሂድ ዛሬ እሺ በለኝና አብረን ነው ከአንድ ሁለት ይሻላል። እኔ ለማይሆን ነገር መልፋት አልፈልግም። በቃ ከዚህ በኋላ በአብርሽ ጉዳይ እኔ እዛች ጋር አብርሃም ሕፃን ልጅ አይደለም ትልቅ ሰው ነው። ብዙ ነገሮችን ያገናዝባል፣ ያውቃል። ገብቷል። አሁን ራሱ ኬብል ምናምን ይዤ ወደ ስራ እየወጣሁኝ ነበር አንተ የደወልክልኝ። ገብቷል። ብዙ ነገሮችን እዚህ ጋር ማስተካከል እየቻልን እሱን ትዳር እንደገና ለማስተካከል እዛ ጋር ከፍ ዝቅ ስንል እሱ ደግሞ ነገሮችን ማያስተካከል ከሆነ ማያገናዝብ ከሆነ አብርሃም ራሱ ይሄ በጣም ትልቅ ችግር ነው። ገብቷል። እዚች ጋር ትላንትናም እንትና ተነስታ ነበረ ይሄ ሩታ በቃ ሄዳለሁ እኔ እናንተ እዚህ ቢመጣ እንኳን አሁን ምንድነው ረብሻ ይነሳል፣ ቤት ብጥብጥ ይመጣል። ያ ነገር ደግሞ እየተሳቀቀች ነው ሩታ። ገብቷል። ቤት እየተሳቀቅኩኝ ነው እኔ እንትን ብዬ እኔ እዚች ጋር እኔም ፍለጋ ስትመጡ እናንተ እዚህ በሚነሳው ጭቅጭቅና ንትርክ ሰቆቃ ውስጥ እየተሳቀቅኩኝ እናቴ ምን አለች አባቴ ምን አለ ካሁን ወጡና ተናገሯቸው ልጆቹ ካሁን ተጣሉ እያልኩ መሳቀቅ አልፈልግም። ስለዚህ እኔ እዛው አዲስ አበባ ሄጄ መስራት ያለብኝን መሆን ያለብኝን ሆናለሁ እያለች ነው ያለችው። ገባ። ይሄ ደግሞ ምንድነው
በቃ ልጅቷ ቢመጣም አብርሃም መሳቀቅ ነው ትርፏ። አዎ ከዚህ በኋላ አብርሃም በስነ ስርዓት ልታወራው የምትችል ሰው አይደለችም ሩታ። ለዛ ነው በቃ ያንን ነገር ደግሞ ግቢ ውስጥ ድጋሚ ከመጣ ሌላ ጸብ እንደሚፈጠር ታውቋታል። ለዛ ነው ቤተሰቧንም ላለማስጨነቅ። ቤተሰቧን በሰዓት በጣም አምርሯል። ብዙ ነገር እዚህ ጋር ማውራት የሌለብን ነገሮች ሊኖሩ ይችላሉ። ለዛ ነው እዩ እንሂድና ቢያንስ ማስረዳት ያለብንን ነገር በስነ ስርዓት እናስረዳው። እኛ ከኔና አንተ ከካሜራ ጀርባ ከተፈጸመ ነው የምጀምረው። አቤልንም ብሩክንም እንደገና እዛች ጋር ከሁሉም ጋር መጣላት አልፈልግም። እኔ ገብቷል። ቀጥታ ሂጅ ጸብ ነው የምፈልገው። ከዚህም በኋላ አንድ አጠገብ የመጣው የሆነ ነገር አደርጋለሁ ቢሉ እኮ እኔ እናንተ እንሂድና አብርሃም እስኪ እንትን ይበለን። ከናቤል ጋር ስንጣላም ሆነ የሆነ ነገር ስናደርግ አብርሃም እስኪ እኛን ያስቁመን፣ እስኪ ያስቁመን። ያንን ነገር እናድርግ። እንሂድ በእናትህ። እኔ አሁን መሄድ አልፈልግም። እኔ መሄድ አልፈልግም። እኔ ለምን የማልሄድበት ምክንያት እዚህ ሩታ ብቻዋን ያለችው ማንም የለም። ነገራቶች ላይ አስፈልጓታለሁ። የሆነ ነገር ልትፈልግ ትችላለች። በዛ ሰዓት ደግሞ አሁን ላይ አለው ልላት ይገባል። ገብቷል። በዚህ ሰዓት ሄጄ ተደርቤ እዛ ከነሱ ጋር መሆን አልፈልግም። ሌላ የታሰበ ነገር አለ እዩ። እኔ የማውቀው ነገር ስላለ ነው። ታስፈልገኛለህ። አሁን እዚህ ጋር ማውራት አልፈልግም። በቃ እንሂድ፣ መንገድ እንሂድ። ያ ነገር ሲስተካከል ታየዋለህ። እኔ እዩ ምንም መንጨቃጨቅ አልፈልግም። ባለው ነገር በሙሉ ከፈለክ እየደወልክ ያሉበትን በማጣራት በእያንዳንዱ ነገር አግዛለሁ። እኔ ሀሳቤን ብትቀበለኝ ደስ ይለኝ ነበር። እኔ ከመሄድ እኮ ወደ ኋላ እየተኳኩ ነው አይደለ? እየተግማሙ እየተኳኩ ነው አይደለ? እዛው ይጨመላለቁ፣ ይብቋቁ። እዛው ደብረ ዘይት ቢሾፍቱ ምናምን ያሉበት ቦታ ላይ እንደፈለጉ መግማማት ይችላሉ፣ መብካካት ይችላሉ። ገብቷል። አንተ ግን ሄደህ እዛ ተደረበ ከነሱ ጋር አብኳካለው የምትል ከሆነ ሂድ፣ ካለበለዚያ ግን አትሂድ እነሱ ጋር። እኔ ለማብኳካት ወይ ነገሮች እንትን ለማለት አይደለም፣ ግን ማደርገው ነገር አለ። እኔ ደብረ ዘይት ሄጄ አሳያለሁ የማደርገውን ነገር ማለት ነው። አልሄድም ብለኛል አይደል አንተ? እዛ ያሉት እባቦች አሉ፣ 2 እባቦች፣ እባብ ለእባቦች አሪፍ እባብ ሆነዋል። ይመቻቸው። አንተ እሄዳለሁ የምትል ከሆነ ሂድ፣ ያለውን ነገር ተመልክተህ፣ ጸብም ከሆነ ተጣልተህ ና። እኔ ደግሞ በማንኛውም ነገር አግዛለሁ። አለ እኔ እሄዳለሁ። ኤርሜላ ጋር አሸኝኝሽ። እና ቤተሰብ ያው እንግዲህ ረጅም ጉዞ በኋላ እነሱ ያሉበት ሆቴል ደርሻለሁ፣ ኩሪፍቱ ደርሻለሁ። በጣም አድካሚ ነበር መንገድ፣ በጣም ጎማ ተበላሽቶ በጣም ዛሬ 3 ነገር ነው መኪና ላይ ያጋጠመኝ። አንደኛው መጀመሪያ ከከተማ ስንወጣ ጎማ ተበላሸ። በጧት ገባለሁ ብዬ ነበር ያሰብኩት። እንደገና ደግሞ መንገድ ላይ ድጋሚ ዙዋይ እንዳለፈ መኪናው ፍሬን ጨረሰና ከፈጣሪ ነው ያተረፈን። ከባድ ነበረ። አይቼው ማላቃቸው ነገሮች ነው የገጠሙኝ። ያም ሆነ ፈጣሪ አድርሶኝ አሁን ደብረዘይት ኩሪፍቱ ደርሻለሁ። ቤተሰብ በጣም በዚህ በነ አቤልና በነ ብሩክ ጉዳይ
ይሄንን ላደርግ የወሰንኩበት ነገር ቢኖር እኔ ልተዋቸው ነበረ ማለት በቃ መተው የለም። አሁን ሩታም ዝም ብላ ትታቸዋለች፣ እነሱን መተው ምናምን አስቤ ነበር። ግን አሁን ላይ ይሄንን እንዳደርግና ይሄንን እንድወስን ያደረገኝ እዚህም የመምጣቴ ሚስጥር ምንድነው? ከምታስቡት በላይ አሁን ላይ የሩታና የአብርሃም ብቻ ጉዳይ መሆኑ እየቀረ አይደለም። በዚህ ጉዳይ ቤተሰብ እየገባበት ነው እና ቤተሰብ ደግሞ ከገባበት ነገር እንደምታውቁት በጣም ከባድ ቤተሰብ ነካክቶ የሚተው ነገር አይደለም። ይሄ ነገር እነሱ ሄደውበት ካልተስተካከለ መጨረሻው ወደ ውሳኔ ነው የሚመጣው። ነገራችሁ ነገር ማለት ነው እየተደረገ ያለው አሁን ሁለቱም ቤተሰቦች ተቆጥቷል። ጋሽዬ በጣም አዝኗል። በአብርሃም በጣም በልጁ እስከሚያዝን ድረስ ደርሷል። የሩታም ቤተሰቦች እህቷም እናቷም እያያችሁ ነው። በሁለቱም በኩል ሰው አለመስማታቸው በጣም አናዷቸዋል። እኛን እስከ መውቀስ ድረስ ምንድነው የተደረገ ያለው ምንድነው እየሆናችሁ ያሉት እያሉን እኛ ጓደኞቹ አይደላችሁ ወይ ምን አይነት ስራ ነው የምትሰሩት እየተባልን በጣም ብዙ ነገር እየደረሰብን ማለት በቃ ማስጠንቀቂያ ከነጋሽዬ ለጓደኛ እኛም እየከፋን ነው። ይሄ ደግሞ እየሆነበት ያለው ምክንያት በእነ አቤልና በእነ ብሩክ ምክንያት ነው። እና አቤልና እነ ብሩክ ሄርሜላን ይገፋፏታል። ሄርሜላን ገፋፍተው እንደዚህ አድርጊ ለአብርሃም እንዲያርጊለት ይሏታል። ይኸው አራስ ልጅ ጥሎ ስንት ነገር ማሳለፍ የነበረበትን ልጅ ምስኪንነቱና የዋህነቱን ተጠቅመው እዚህ ደረጃ ላይ እንዲደርስ አደረጉት። እናንተ አሁን ላይ የምታደርጉትን ነገር እኛ ማድረግ እናንተ ላይ አቅቶን አይደለም እና አቤልም ብሩክ አሁን ግን የመጣሁት ልካችሁን ላስገባችሁ ነው። በቃ ስርዓታችሁ የምትይዙ ከሆነ እስቲ እዚህ ከተማ ላይ አሁን ወይ እናንተ አብርሃምን ይዛችሁት ሌላ ቦታ ትሄዳላችሁ ወይ እኔ እዚህ ከተማ ላይ ሬሳ ይመለሳል ወደ ብታጀራ ማለት ይሄን ነው የምነግራችሁ። እናንተ ቤተሰብ ተጨንቆ እንደዚህ እያደረገ እናንተ ለመዝናናት አሁን የሚዝናናበት ሰዓት ነው። አብርሃም የሚደሰትበት ሰዓት ነው። ቤት ተቀምጣ አራስ ሚስቱ እናንተ በዚህ ደረጃ ከጎኑ እንደዛ ማትፈልገውን ነገር የሄርሜላን ነገር እንደዛ እያደረጋችሁ ማትፈልገውን ጭራሽ እሷ አይምሯን ሊነካት የሚችል ነገር እያደረጋችሁ ሄዳችሁ መዝናናት ማለት ይሄ የአብርሃምን ደስታ መፈለግ ሳይሆን አብርሃምን ገደል ውስጥ እንደመክተት ነው ነው ማሰው። እሷ አንዴ በጎ ነው በቃ እሺ፣ ህይወቱን ማስተካከል እየቻለ ሊያስተካከል ያልቻለ ሰው እንዴት ጓደኞቹ መጥፎ ነገር እየነገሩት እኛ እየነገር ነው በዚህ ናክል ደረጃ ይሄንን ነገር ለማድረግ ማለት እንዴት ማሰብ ያቅተዋል? እኔ አሁን አንድ ሰው በዚህ ናክል ደረጃ መጥቶ ከሚስቱ ሌላ ከሄርሜላ ጋር እየተዝናና ኩሪፍቱ ላይ ምናምን እያሳያት በድጋሚ መተ ሩታ ጋር እንደገና ድጋሚ ይቅርታ አድርጊልኝ እንዳትላት አብርሃም እንዳትላት እንደዚህ እያደረገ አያምርም። በቃ ባንተ አያምርም። እንዴት ነው ልትቀበል የምትችለው? እሷ እኮ አንተ ልትቀበል የምትችልበት መስፈርት ነግራለች። ያንን ነገር ደግሞ ልታረግ አልቻልክም። እያለች ያለችው ነገር እየሆነ ነው። የመጨረሻ ውሳኔ ላይ እየደረሰች ነው። እቺ ልጅ ደርሳለች። እኔ አሁን ከዚህ በኋላ አብርሃም ጥፋት ገብቶ ሄርሜላን አርቀ እነዚህ ከይሲ ልጆች አቤልና ብሩክን አርቀ ካልሆነ በስተቀር ሄርሜላ ሩታ ጋር ድጋሚ መታ ይቅርታ ወይም የሆነ ነገር እንዳትላት። ይሄንን ነው እንደዛ ለማለት ያን ግቢ ከደፈር ቤተሰቦቿ የመጨረሻ ውሳኔ ላይ ደርሰዋል። ይሄንን ነገር ደግሞ አስረግጬ ልነግር ነው እዚህ የመጣሁት። አስረግጬ ነግረዋል። ሄርሜላ የምትሰማ ከሆነ ማይጠቅማትን ነገር እያደረገች ነው። አጋጣሚ የተገናኘነው አንድ ቀን ነው፣ ግን ይኸውልሽ እንደ ሴት የምታረጊው ነገር ከሴት ባህሪ የወጣ ያንን ነገር ደግሞ እንድታስተካኪ አንቺንም ለመመለስ አንቺም የተመረዘ አይምሮሽን እንድትቀይሪ ስለመፈለግ ነው እዚህ የምትመጪው። እስኪ በሩታ ቦታ ሆነሽ አንቺ አስቢው ማለት ቤተሰቦቿ ምን ያህል ነገር እያደረጉ እንደሆነ እያየሽ ነው አይደል? ምን ያህል እየተጨነቁ እንደሆነ በሷ ጉዳይ። አንቺ ግን አብርሃምን ይዘሽ እንዲዝናና የተወሰድሽው እዚህ ያመጣሽው እዚህ ማለት ነው። እና ይሄ ደስታ የምር ከውስጡ ተደስቶ ነው ብለሽ ነው አስበሽ ነው ያስደስተዋል ብለሽ አስበሽ ነው? በውስጡ ምን እንዳለ ታውቂያለሽ? በአንቺ ምክንያት ነው ክፍተት እየተፈጠረ ያለው። አንቺ ወደፊት ህይወትሽ ምን ሊገጥምሽ እንደሚችል ታውቂያለሽ? ሴት ነሽ፣ በጣም ገና ደግሞ ብዙ ነገር ሊገጥምሽ የሚችልሽ ሴት ነሽ። ተመለሽ። እኔ አንቺን ልቆጣሽ ወይ ልናገርሽ ወይ እንትን ልልሽ አይደል። ቀርቤሽ ባወራሽ ቀርበሽ ብታወሪኝ ብዙ ነገሮች የማስተካከል አቅም አለ። ግን አንቺ መቅረብ የምትፈልጊው እነዛ አሪዮሶች ጋር ነው እና አቤልን ወይ እነ ብሩክን ነው የምትቀርቢው። እነሱ ደግሞ መንገድ የማበላሸት እንጂ
መንገድ የማስተካከል ነገር የላቸውም። እኔ በጣም ተናድጄ የምር ተናድጄ ነው የመጣሁት። አሁን ስመጣ ተናድጄ ነው የመጣሁት። እኔ ፊት ለፊት ካገኘኋቸው የምሬን ነው የምላችሁ ባገኘሁት ነገር ከመማታት ወደኋላ አልልም። በጣም እኔ ደንግጫለሁ። ጭራሽ እኔ አልጠበቅኩም። እኔ አብርሃም ተመለሰ የሆነ ነገር እያደረገ ነው ብዬ ሳስብ አራስ ሚስቱን ትቶ ከሀገር ወጥቶ መዝናናት ማለት ምን ማለት ነው? እንደዛ የሚያስደርጉት ቆይ እሺ፣ አንተ ሰው ማስከፋት አትፈልግም፣ ሰው ማሳዘን አትፈልግም፣ ሰውን የሆነ ነገር እንዲሆን አትፈልግም አውቃለሁ። እሺ ይሄ ነገር ለምን ለባለቤት ለሚጠቅም ሰው አታደርጉም? ለማይጠቅም ሰው ሰውን ላለማስከፋት ብለህ የምትጠቅምህና የወደፊት መሰረት የሆነች ንግስትህን እንትን እያልክ ነው፣ እያጣጣም አብርሃም የሁሉ ምንጮኸው እኔ የምናገርህ ለአንተ ስለማስብልን ጓደኛዬ ስለሆንክ ነው። ወድቀህ ማየት አልፈልግም። እያረክ ያለው ነገር ግን መውደቅ ነው። ድጋሚ እንዴት ታፈቅሪኛለሽ ያልካት ከሄርሜላ ጋር ማለት እንዴት ወደዚህ ተቀየረ መሆን አልነበረበትም ብለህ ፌንት ምናምን ታመ ምናምን የገባውን ነገር አስደንጋጭ ነገር ስለመጣብህ ነው። አልጠበቅም ከሄርሜላ አሁን ላይ እሺ፣ አሁን የምታደርገው ነገር እሺ ምንድን ነው የሚያመራው? አሁን ከዚህ በኋላ አግባኝ ትዳር ጥያቄ ምናምን ወደዛ ነው የሚያመራው። አሁንም ይሄን ነገር አስብ፣ ይሄን ነገር ተገንዘብ። በመጀመሪያም የፍቅር ጥያቄ እንደምትጠይቅ አታውቅም ነበር አይደል? አንተ ስለምትወዳት ነው ይሄንን ያደረከው ማለት ክብር ስላለ ለሰው ልጅ። ግን አሁን ደግሞ ድጋሚ እቺ ልጅ ወዴት አቅጣጫ ነው የምትሄደው? ከዚህ በኋላ እንድታገባኝ እፈልጋለሁ ብላ ወይ ሽማግሌ ይዛ እንድትመጣ ነው እየገፋፋት ከሷ ጋር መዝናኛ ቦታ እየሄድክ ያለው? እንዴት ነው አይምሮ እየሰራ ያለው? ለምንድን ነው የማትመለሰው? አሁን መጥቻለሁ። እዚህ ከተማ ነው ያለሁት፣ አንተ ጋር ነው ያለሁት። በስነ ስርዓት በአክብሮት እንደ ጤነኛ አይምሮ እንዳለው ሰው እንድታስብ ፈልጋለሁ። ከዚህ ከተማ ዛሬውኑ እንድንሄድ ፈልጋለሁ። ለዛ ነው የመጣሁት። ማለት ሌላ ምንም አተካራ ምናምን ማብዛት አልፈልግም። እያደረክ ያለው ወይ ሩታን ለማስቀናትና አናዳት ይቅርታ እንድታደርግልህ ምናምን ካሰብ ይሄ ነገር ሩታን ሞር የበለጠ ያናደዳታል፣ ሌላ ነገር ውስጥ ይከታታል እንጂ ለአንተ ይቅርታ አድርጋ ልትኖር አትችልም። ሌላ እልህ ውስጥ እያስገባት ነው ያለው። ኧረ አብርሃም ንቃ በእናትህ። ያሉበት ቦታ ድረስ እኔ ከባድ ነገር ባይፈጠር ደስ ይለኛል። በስነ ስርዓት ባወራቸው ስሜታዊ ባልሆን ሰው ሀገር ነው ያለው። ሌላ ነገር ባይፈጠር ደስ ይለኛል። ግን በጣም የምር እኔ ወደዚህ ስመጣ ተነስቼ ስመጣ በጣም ከባድ ነገር አደርጋለሁ ብዬ የሆነ ባገኘሁት ነገር አቤልንም ብሩክን ከስክሼ ለቃቸዋለሁ ብዬ ነበር የመጣሁት። ግን እዩ በላከልኝ ቴክስት እዩ ደወለልኝና ስሜታዊ እንደሆንኩ ስላወቀ ብዙ ነገር ነገረኝ እና ያንን ነገር ካደረክ እኔ ቀድሜ ደውዬ እነሱ እንዲሄዱ አደርጋለሁ። ስለዚህ በስነ ስርዓት ሄደ የምታናገርና ይዛቸው የምትመጣ ከሆነ በስናት አውራቸው ብሎ ቃል ስላስገባኝ ነው አሁንም ተረጋግቼ ከስሜት ወጥቼ እንትን ለማድረግ የወሰንኩት። ግን እንደውም ማለት ነው እኔ አሁን ምን ላደርግ እንደሆነ ታውቃላችሁ? ቀጥታ ሄጄ አቤልን ብሩክን ማግኘትም አልፈልግም። ሄርሜላንና አብርሃምን አግኝቼ ማወራቸው ሁለቱን ቁጭ አድርጌ ማወራቸው ነገር አለ። ሁለቱንም አውርቼ አብርሃም እነሱ መዝናናት ከፈለጉ ሄርሜላ መዝናናት ከፈለገች ትዝናና፣ ደስ ይለኛል። እና አቤል መዝናናት ከፈለጉ ይዝናና። አብርሃም ግን አሁን በዚህ ሰዓት ቤተሰብ እየፈለገው ነው ያለው። ጋሽዬ እየፈለጉት ነው ያለው። ስልክ እያነሳ አይደለም። ሁለቱም ቤተሰብ የሩታን ቤተሰብ የአብርሃምን ቤተሰብ እየፈለጉት ነው። ጋሽዬም እየፈለጉት ነው። አብርሃም እዚህ ድረስ የመጣሁት እዛ ተገኝቶ ማውራት ያለበት ነገር አለ። በዚህ ሰዓት ቤተሰቡ እንዳለ በሙሉ ተፋፍሟል። በቃ ቤተሰብ እየገባበት ነው ጉዳዩ ላይ። ያንን ነገር ደግሞ መገንዘብ አለበት። እሱ እዚህ እየተዝናና እዛ ቤተሰብ መጨነቅ ማለት የማይመስል ነገር። ይሄን እንዲሁን ደግሞ እያደረጉ ያሉት ቤተሰብ ሊገባበት እንደሆነ እኛ ከጀርባ ቤተሰብን እያወራን በእኛ አቅም ሊሆን አልቻለም፣ እናንተ ተቆጧቸው እያልን እኔም እዩም እየለፋን እያለ በዛ መሀል ነው እና አቤል ይሄንን ነገር ቀምረው ኩሪፍቱ ድረስ እንዲሄድ ያደረጉት። ለምን? አብርሃም ከሩታ ጋር እንዲመለስ ስለማይፈልጉ ማለት ነው። በቃ አሁኑኑ ይሄንን ነገር አስረግጬ እያንዳንዱን ነገር አገናኝቼ ለአብርሃም ነግረዋለሁ። ወደ እነሱ ሄድ